ድህነት ጥግ ማለት አፈር ከድሜ ለፍቼ ነው ያደኩትኝ ራሴን አበርትቼ ማለት ነው። ከዛ ነርሲንግ ክላስ ተምሬ ነበረ አረብ ሀገር ሳልመጣ በፊት ማለት ነው። ነርሲንግ ክላስ ተምሬ ከዛ እንትን አደረኩኝ በቃ ራሴን አፕዴት ላድርጋልኩኝና ስራ ጀመርኩኝ እዚህ ኢትዮጵያ ላይ ኤንጂኦ ማለት ነው። ኤንጂኦ ላይ ትምህርት ቤት ነገር ነው በነርሲንጉ ተምሬ ያው ዘመዶች ናቸው ያስተማሩኝ እንጂ ፋሚሊዎች አይደሉም። ከዛ እዛ እየሰራው ብሩን ስታዩ ከዛሬ 10 አመት በፊት ምናምን ያው ደሞዙ እኔ ቤተሰቦች የማገዝ ከምፈልገው ጋር አይገናኝም ብዙ ለውጥ አለው እና ኦንላይን ላይ ፍሪ ስኮላርሺፕ ብዬ ሰርች አድርጌ ከዛ የቋንቋም ችግር በደንብ ነበርና ዩክሬን አክሴፕት አደረጉኝ ዩክሬን ኤምባሲ ማለት ነው። ከዛ ዶክመንቴን ልኬላቸው ምናምን ተቀበሉኝ። ኢቭን ኢንተርቪው ሲሄድ በቃ ፍሪ ስኮላርሺፕ እንደሆነ ግን የትኬት የቪዛ አውቶንቲኬሽን ምናምን እንደምከፍል ነገሩኝ። እሱን አምኜበት ከፋፍዬ ሄድኩኝ እዛ ማለት ነው። ከዛ ከከተማው የ5 ሰዓት መንገድ በድራይቭ ነው ማለት በመኪና መጥተው ይቀበሉሻል። እዛ ከርሽ በኋላ ልክ ፓስፖርትሽ ምናምን ይቀበሉሽና $4500 በየ3 ወሩ መክፈል አለብሽ ይሉሻል። ለእንትኑ የትምህርት ለመክፈል ማለት ነው። እንዴ እኔ መጣሁትኝ ፍሪ ስኮላርሺፕ ብላችሁኝ ነው። ኢቭን ይዤ ኤርኩት ኮተት ራሱ በጣም ማአት ነው ማለት በቃ ኖራለሁኝ ብዬ ማለት ነው እማራለሁ ብዬ ከዛ በቃ ሁኔታውን ሳይ የሚሆን አይደለም። እኔ እዚህ ነርሲንጓን ስሰራ ቁብጥዬ ምናምን አጠረቃቅሜ ወደ $600 ነው ይዤ ሄድኩትኝ እዛ የሆነ ነገር ስለሚያስፈልግሽ። ከዛ ሁኔታውን ሳይ የሚሆን አይደለም። በ18 ቀን ወደ ቤት የተመለስኩኝ ወደ እናቴ ጋር ማለት ነው። ያው ቤተሰብ ደግሞ ውጭ ሀገር ስትሄጂ የሚጠብቀው አለ አይደለ ልጄ ተምራ ተለውጣ ምናምን ብሎ ብዙ ነገር ይላል። በቃ ለእናቴ ደወልኩላትኝና በቃ አልቻልኩም ልመጣ ነው አልኳትኝ። በቃ መምጣቱም መጣው። ያው ሰፈር ውስጥ እንድትሄ ቀበሌ ቤት ነው የምንኖረውና ያው ሁሉም ያይሻል። ከዛ በቃ እናቴ አደራ በሌላ መንገድ ውጪ በዚህ እንዳትወጪ ተሳቀቀች እሷ። ሰው ግማሹ አርግዛ ነው ይላል፣ ግማሹ በሽታ ይዟት ነው ይላልና የሷን ጭንቀት ሳይ በቃ እሷ ከምትጨነቅ ብዬ አረብ ሀገር እንትን ፓስፖርቴን ሰጠው። ከዛ ብዙም አልቆየብኝም ዱባይ ማለት ነው። ከዛ ቪዛው መጣልኝ። መጥቼ 3 ወር ነው 4 ወር ነገር ሰራሁኝ አረብ ቤት። ይቅርታ የት ነበር ሀገሩ? ዩክሬን ነበር የሄድሽው? አዎ ዩክሬን ነበር የሄድኩት። እና በዛ ወደ አውሮፓ ምናምን መሻገር የሚቻልበት መንገድ $4000 ያስፈልጋል። እኔ ደግሞ እጄ ላይ የነበረው $600 ነው። አላቅም ማለት የሆነ ሰው ሊያግዝሽ ይገባል። ያለ ማድረግ ገንዘብ ያስፈልግሻል። እንትን የለው ማለት ብር ካለሽ አብረውኝ የነበሩት ልጆች አሁን ጀርመን ናቸው ማለት የተሻለ ኢሮፓ ሀገር ላይ ናቸው። እኔ ደግሞ የምርም በቃ አማራለሁኝ ራሴን ቀይሬ ምናምን ብዬ ነው የሄድኩት እንጂ ተምረሽም መስራት እየተማርሽም መስራት አትችይም ማለት በቃ ከኛ የሚለየው ኢሮፕ መሆኑ እንጂ እንትን አይደለም። በቃ ፓስፖርትሽ ተይዟል ህገ ወጥ ነሽ ማለት ነው። ፓስፖርትሽ እነሱ ጋር ነው፣ ቪዛ አይመቱልሽም። ከዛ በቃ ተመልሽ። ግን አንቺ በነፃ ተብለሽ ሄደሽ ክፍያ ስላለው ነው የተመለሽው። ክፍያ $4500 በ3 ወር ኬት አመጣለሁኝ። ያችን 600 ራሱ እንዴት ሆኜ ማለት ይዤ እንደሄድኩኝ እኔ ነኝ የማውቀው። ከዛ ስትሄጂ 100 ብር የትራንስፖርት ይቀበሉሻል። ትኬት ኦኬ አድርገሽ ምናምን ተመልሰሽ መጣሽ። እሷ የተረፈችኝን ብር ይዤ ዱባይ በ7000 ብር ማለት ነው። ከዛ አረቦች ቤት 4 ወር ሰራሁኝ። አረቧ ማለት ከበደኝ እኔ ሴንስ ስራው በቃ በጣም ከባድ ነበር። ከዛ ቢሮ ያለችው ልጅ በቃ ተደጋጋሚ ስነግራት አንዴ በርበላንዴ በጣም ከአራተኛ ዙር ጋር ተመሳሳይ ነው ቁጥሩ። ማሪ አንደኛ ዙርም ሁለተኛ ዙርም ሁሉም ዙር አንድ ነው፣ ቁጥሩ አይቀየርም። የሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ቁጥር የድርጅቱ ቁጥር 13 ከስተመር ሰርቪስ ነው። እኔ ከሰጠኋችሁ ቁጥር ውጪ እኔ ቤት የመጀመሪያ ቪዲዮ ላይ ከተለጠፉት ከ13 ቁጥር ውጪ ብታገኙ ትክክለኛ ሰክሰስ አይደል። እኔ ኃላፊነት ወስዶ በእነዚህ 13 ቁጥሮች ተስተናግዳችሁ ተሳስታችሁ ብር ወደ ሰክሰስ በሚል ብታስገቡ ነው። ሌላ ቁጥር አይመለከተኝም። እኔን ሀቢባን መጠየቅ አትችሉም። ኦኬ ቴንክ ዩ። እሺ ውዴ። ከዛ በቃ ተመለስኩኝና አረብ ቤት ገባው። ቢሮ የወሰደችኝ የለችም መክተቦቹ ማለት ነው። ነገርኳትኝ በቃ ስራ እየበዛብኝ ነው፣ በዛ ላይ እግሬ ያብጣል ምናምን አልኳት። ከዛ በቃ እነሱም 4 ወር ድረስ ሰው ከቀየሩ ሌላ ሰው ያስቀይሯቸው የለ
ከዛ በቃ 4 ወር እንደምንም ጨርሽና ከዛ እንደፈለግሽ አለችኝ። ከዛ በቃ አማራጭ ስለሌለኝ ወጣሁኝ ጠፍቼ ማለት ነው። ኦኬ ከዛ 3-4 አበሻ እንደውም እንድጠፋ እንደዚህ ከዛ በፊት ማዳሟ እንትን ናት የግብጽ ዜጋ መስሪያ አይደል የሚባሉት ነርሲንግ እንዴት እንግሊዘኛ ወክሽ አለችኝ። አይ እኔ ነርሲንግ ተምሬያለሁ እና ግን ያው በቃ የህይወት እንትን እዚህ መጣሁኝ ስላ ወረቀትሽን አስመጪ ስራ ፈልገሽ ትገቢያለሽ አለችኝ። ከዛ በጣም ጓጉቼ ኧረ ቆይ በዲኤችኤል ወረቀቴ ከመጣ በኋላ ከዛ እንትን እንደዚህ ማለት የትም ካገኘሽ እህት ነበረችኝ እኔ እህቴ ምን አመጣልሻለሁኝ በእኔ ቦታ እህቴን በእኔ ቦታ አመጣልሻለሁ ብቻ እኔ ስራ ልስራ አልኳትኝ። ካፌ ውስጥ ነው ምናምን ብቻ በሪሴፕሽንነት አግኝቼ ስራውን አግኝቻለሁ ስላት አይቻልም አለች። ይቀናሉ። ድንገት ደግሞ የቅናት መንፈሳቸው ይነሳል። አዎ ከዛ ሂጂ ሱቅ ብላ ልካኝ ማለት ነው። ከእኔን ትንሽ አረብኛውንም በ4 ወር ውስጥ በደንብ ነው መስማት ሄጀ ማለት አዳምጣለሁኝ። ሂጂ ሱቅ ብላኝ 2 ነን ሌላም አበሻለች። ከዛ ህይወት ሂጂ ሱቅ ቅርብ ነው ሱቁ የሄድኩኝ መስሏት እኔ አልሄድኩኝም። በቃ ትኬትም እንግዲህ 4 ወር ቪዛ አላሰራችልንም። ከዛ በቃ ግን አሁን ውጪውን ስላወቀችው ቪዛ ባሰራላትም ስለምጠፋብኝ ማታ ባሌ መጥቶ ያሳፍራታል አለቻቸው ለጓደኞቿ ማለት ነው። ከዛ እኔ ሰማሁኝ ይሄንን በቃ ሚካኤል ነበር የሚካኤል ቀን ነው ለደላሏ ረጅም ሰዓት ደወልኩላት። ማቀው ሰው የለም ካገዘችኝ ብዬ ማለት ነው። ጭራሽ ራሷ ያመጣች ደላላ ልትጠፊ ልታግዝሽ። ከዛ አይ ደወልኩላትኝ ማለት በጣም ብዙ ጊዜ ደወልኩላት። መጨረሻ ላይ አነሳችልኝ ከሌሊቱ 8 ሰዓት ማለት ነው። እኔ እንግዲህ ብታሳፍርሽም ባታሳፍርሽም ወተሽ መምጣት ከቻልሽ እቀበልሻለሁ አለችኝ። ከዛ ከሌሊቱ 8 ሰዓት ወጣሁኝ በቃ ምክንያቱም እኔ 4 ወር ነው ገና የቆየሁት ከዩክሬን ተመልሻለሁ። እንደገና ከዚህ ልመለስ ነው። ለእናቴ ውሃና መብራት እንኳን ብዬ በስርዓት እንትን አላልኩኝም ገንዘብ አላኩም። ከዛ በቃ ያለኝ አማራጭ በሌሊቱ የተወሰነ ብር 300 ድርሃም እነዚህ የሚያስጠፉ ተብሎ ስልክ ያገኘሁትን ስደውል 500 ድርሃም ምናምን ነው የሚሉት። ከዛ በ30 ምናምን ድርሃም እኔ ካለሁበት ብዙ አይርቅም የልጅቷ ቦታ ሄድኩኝ። ከዛ በሁለተኛው ቀን ምናምን እንትኖች ቤት ገባው እነዚህ የብሔሩት ዜጎች እዛ አሉ አይደለ ሊምነን ለማስጠፊያ ሳትከፊ ማለት ነው። በራስሽ ጠፋሽ ብቻሽን ራስሽን ችለሽ በራሴ በ30 ድርሃም አዎ ታክሲ ምክንያቱም ስጠይቃቸው በታክሲ የዛን ሰዓት ለትምህርት ለስራ ለመፈለግ ታክሲዎቹን ሳይ ስልካቸውን ሴቭ አረግና እንደዚህ ለችግር ቀን ይጠቅመኛል ብዬ አስቀምጥ ነበር። ከዛ በቃ ወጥቼ ጠፋው። ከዛ እሷ ጋር ሄድኩ በማግስቱ 100 ድርሃም ከፈልኩኝና ሰው ጋር ገባሁ። ከዛ እዛ ስገባ እንትኑን ይሄ በጣም ስራ ያሰራሉ ማለት በቃ ይሄ አፍንጬው ሁላ ስቆም እንትን ይላል ይሄ እግሬ ያብጣልና የውጭው ነፋስ አለ አይደለ በሩን እንደዚህ ሲጠርገው አዋራ ሲነካው ባለቤቷ ሲመጣ እኔ እኮ ምከፍልሽ እንትን ልትይ ነው እንድትሰሪ ነው እንጂ እንድትቆሚ አይደለም ይለኛል። እኔ ወንድም አለ እንደዚህ ሚል አዎ እንደዚህ ብሩ ይሄ በር አለ አይደለ የበር ጠርዙ የውጭው እኮ ነው። ከዛ መሬት በሞልቢያ አትወለውይም በፎጣ ነው ጎንበስ ብለሽ ማለት ነው አይቻልም ሞልቢያ እና ይበቃ። ከዛ በቃ የዛን ሰዓት የሚያስቀጥረው ልጅ የጠፉ ልጆችን የሚያስቀጥረው ልጅ ነገርኩትኝ። በቃ እኔ በጣም እያመመኝ ነው በቃ ካገዝከኝ አግዘኝ አለበለዛ ወኔ በቃ ወደ ሀገር ይመለሳለሁ ስለው እንደድል ሆኖ አሜሪካኖች ቤት አስገባኝ። ከዛ እነሱ በጣም በቃ ማለት ትክክለኛ ሰው ናቸው። አንድ ቀን ሊያናግሩኝ ሄዱ እንግሊዘኛ ትችያለሽ ሲሉ በሰባ ብር ያው እችላለሁ አልኳቸው። ስልኬ ትንጥዬ ኤርገንዶ ነበረች። የመጀመሪያ ቀን ይዘውኝ ገቡና ጓደኞቻቸው ቤት ሲሄዱ ቤቱ በጣም ትርክክ ማለት ዝርክርክ ብሎ ነበር። ቤቱን ፏርግ ያስተካክዬ ምናምን ጠበቅኳቸው። ዱባይ ሊሄዱ ነበር እኔ አላይን ነበርኩት እነሱ ለመዝናናት ሊሄዱ ማለት ነው። ከዛ በቃ ስንመጣ እንደውልልሻለን ብለው የዛኑ ቀን ሞቶሮላ ምን የመሰለ ስልክ ሰጡኝ። ከዛ ልክ ከዱባይ ሲመለሱ አርሊ መንገድ ላይ ሆኖ ደወሉልኝ እንትን አልኩኝ እነሱ ጋር በቃ ገባውኝ ማለት ነው። ከዛ እነሱ ጋር በ1200 ድርሃም ቀጥረውኝ በዛን ሰዓት ማለት ነው። ግን ሌላ ሰው ጋር ፓርታይም ሰራለው የረፍቴ ቀን እንደገና ደግሞ የረፍትሽ ቀን ተቀደውልኝ አይ እንደውም ራሱ ጓደኞቻቸው ጽዳት ምናምን ካሉ እንደዛ ነው። ህይወት ማለት ፕሮናውንስ አይችሉምና ጥቁር አሜሪካኖች ናቸው።
ምንድነው ጊዜሽን ተጠቀሚበት፣ በነፃ ምንም አይነት ነገር እንዳሰሪ ነው የሚሉት። ከዛ አንድ ሰው አንድ ሹሩባ ልጆቻቸውን ጠብቂልኝ ብለው ዱባይ ሊዝናኑ ወይ ደግሞ ክለብ ከወጡ ለእያንዳንዱ ልጅ 50 ድራም ትከፍሏታላችሁ ይሏታል። እነሱ ይሉልኛል የጓደኞቻቸውን ልጆች ሲያስይዙሽ ማለት ነው። ለጓደኞቻቸው አዎ ከዛ ደግሞ ፀጉራቸውን አጥቤ ሰርቼ ደግሞ ከሆነ 100 ብር ይሆናል፣ 100 ድርሃም ይሆናል። ከዛ በቃ ሁሌ ማለት ነው ጠፍቼ ስለሆነ የምሰራው መታመም አለ፣ ገብቶሻል። እንደገና መያዝም ስላለ ሁሌ ቦርሳዬ ውስጥ ሳንቲም አለ እና እዚህም ብር ምልከው ባክስቴጅ ነው ማለት ደብተሬው እሱ ጋር ነው፣ ግን ብር በሱ ነው ምልክለት እና አንድ ብር አያጠፋም ስልክለት። ለእናቴ እናርግ ለራስክ ይሄን አድርግ ይሄን አካውንቴ ላይ ክተት ስለው ሁሌ በአግባቡ ያረግልኛል ማለት ነው፣ ገንዘቤን ያስቀምጥልኛል። ከዛ መጨረሻ በቃ አመት ከ8 ወር ሰራሁኝ። እነሱም ወደ ሀገራቸው ሊመለሱ ሆነ። ወረቀት ቢኖረኝ ይዘውኝ ይሄዱ ነበር ወደዛ ማለት ነው። ከዛ እኔም አመት ከ8 ወር ወደ አሜሪካ ይዘውሽ ይሄዱ ወረቀት ቢኖርሽ ወረቀት ቢኖረኝ አዎ፣ ግን ወረቀት ስለሌለኝ እዚህ። ከዛ እናቴ በጣም ናፈቀች ማለት እሷም ልጄ ስትል ሴቷንም እህቴን እዛ ወስጃት ነበርና ዱባይ። ከዛ መጣውኝ እኔ ማለት ነው። ከዛ ኢትዮጵያ መጣው። እዚህ ከመጣውኝ በኋላ እንትን አላልኩም ወይ አልተቀመጥኩኝም ብዙም ማለት ነው። ነርሲንግ ስለተማርኩኝ እንትን ራሴን አፕዴት ለማድረግ የነፃ ሆስፒታል 3 ወር ሰርቪስ እሰጣለሁኝ ብዬ ገባው። ከዛ ሳንቲም የነበረችኝ ላይ እነሱ 20 ሺህ ነው 30 ሺህ ብር ጨመሩልኝና ቪትስ መኪና ገዛሁኝ። ከዛ ያቺ ቪትስ እየሰራች እኔ ነርሲንጉን በደንብ መስራት ጀመርኩ ማለት ነው። እነሱ 30 ሺህ ብር ጨመሩልኝ ማለት እንደማን ናቸው? አሜሪካን የነበር እነዛ አሜሪካኖቹ የሰራሽባቸው አሰሪዎች? የሰራውባቸው እንደዚህ አስቤ ነበር የተወሰነ ብር እንትን አለኝ ስላቸው ብር ላኩልኝ። ከዛ እሱን ጨምሬ ቪትስ መኪና ገዛሁኝ። ቪትሷ ተከራየች፣ እኔ ወደ ስራ ጀመርኩኝ ማለት ነው። ማለት በቃ ፍሪዘር ቪሱን ማለት ነው። እሱን እየሰራው ምናምን መጨረሻ ላይ ኢንተርናሽናል ክሊኒካል ላቦራቶሪ ኢትዮጵያ ያለ ሰው ያውቀዋል። እዛ ስራ ተቀጥሬ ገባሁኝ በስርዓቱ በክፍያ ማለት ነው። ያው እዛ እየሰራውኝ ምናምን ሪሌሽን ተጀምሬ የለ ሪሌሽን ጀመርኩኝ። ከዛ አረገዝኩ አንድ ከዛ የዛን ሳለ እንደዛ በቃ በየቦታው ይዞኝ እንደ ጆሮ ጌጡ ይዞኝ የሚዞረው ጓደኛዬ ካላስወጣሽ ብሎ ካልገደልኩሽ አለ። መጀመሪያ እንደኛ ተዋወቃችሁን እንኳን ነገርሽንም እዛ እየሰራሽ ሊታከም መጥቶ ነው እንዴት? የሰፈር ልጅ ነው፣ እዛው ቃሊቲ አካባቢ የሚኖር የሰፈር ልጅ ነው ማቀው ማለት ነው። ቤተሰቤን የሚያውቅ ቤተሰቡን ማቀ። በዛ ሪሌሽንሺፕ ጀመረን እንደ ማለት ጓደኛዬ ሆነ። ከዛ በቃ አብረን ጓደኛነትን እየቀጠልን በአጋጣሚ አረገዝኩኝ። ያው በቃ እንትን አልኩኝና ከዛ ነገር ያው የምትነግሪው የሚገባው ለሱ ነው። ነፍሰ ጡር ነኝ ስለው ካላስወጣሽ አለኝ። ከዛ እኔ ማለት ሌላ ባህሪ ነው ያየሁትኝ። እንደዛ ስለ ፊውቸር የምታስቢ ሰው ከሆንሽ ነገም ለምትወልጂው ልጅ ዛሬ ላይ ማስወጣቱ ምንም አግባብነት የለውም። ከዛ ይሻላል አልኩትኛው፣ ምክንያቱም እኔ ሬዲ አይደለሁኝም። ከዛ ብለው ብሰራው እኔ እየነገርኩክ ያለሁትኝ ካንተ ምንም ፈልጌ አይደለም። እኔ የምነግርክ ነገ አብረን ሆነን ብናሳድግ ጥሩ፣ ካልሆነ ግን ለልጄ አባቷ እንድትሆን እንጂ ሌላ ነገር ፈልጌ አይደለም። ምክንያቱም ምክንያቱም ሰራለሁኝ ኢቭን ከዛ በኋላ የዛን ሰዓት አሁን እኔ ዲግሪን እየተማርኩኝ ነው፣ አካውንቲንግ ማለት ነው። ቀን ሰራለሁኝ፣ ማታ ደግሞ ትምህርት እማራለሁ እዛው አካባቢ ላይ። ከዛ ስለዚህ ማለት ነው ግን ምንድነው ያው ልጅ በእናት ብቻ እንትን አይልም ብዬ ሞከርኩኝ። ወዛ እየሰማንሽ ነው እኮ ይሄ ለምን ከዛ ልክ አስጠየቅኩት ማለት እንደዚህ እንትን አትበል፣ ቅርብ ለቅርብ ሆነሽ ደግሞ ፋሚሊ እያወቀ እንደዚህ እንትን አይደለም ምናምን ሲል ኖ አለ። አይቻልም አልፈልግም ማለት። ከዛ ታውኩትኝ በቃ እኔ ማለት እኔ እንደምወልደው እርግጠኛ ነኝ፣ ያን ነገር እንደማላረግ እርግጠኛ ስለነበር በቃ ብዬ ታውኩትኝ። እሱን እርግፍ አድርጌ ትቼ በቃ ራሴን እንትን ማለት ጀመርኩኝ። ራሴን አረጋግቼ ወደ ነበርኩበት ማለት በቃ ስራዬን እሰራለሁ።
ትምህርቴን እማራለሁኝ አለቀ በቃ። ከዛ 5 ወር ነው 6 ወር አካባቢ ካላገኘሽ ስለሷ ማውራት አባ ውይ ኔትወርክ እስኪመለስ ተቋርጦ ነበረ። አሁን መጣ አይደል? አዎ እጄን ታጠብ ሽንት ቤት ስገባት ሲቋረጥ ይመልሽ ይወጣው እንዲስተካከል። አሁን አረንጓዴ በርቷል። ቀጥይ ማሪ። አዎ ከዛ በቃ እኔ ዝም ብዬ ከዛ 5 ወር አካባቢ ላይ በቃ እኔ ማውራት አለብን ምናምን አለ። እሺ ብዬ ያው ትጓጉ የለ ምክንያቱም ያው ቤተሰብሽም ይፈልጋል በወግ በማረጉ ቢሆንለት። ከዛ ሲሄድ እና በቃ ምናምን ብሎ ለካሱ ሊመታኝ ነው የጠራኝ። ወደ ሌላ ክፍለ ሀገር ለስራ ሊሄድ ስለነበረ ሊማታ ጠራኝ። ሰነዘረብኝ ምናምን ነገር አካባቢው ላይ የነበሩ ሰዎች እንትን አሉ አገላግለው እሱን ወደ ፖሊስ ጣቢያ ይዘው ሄደው በቃ አጠገቧ እንዳደርስ ምናምን ብለው ከለከሉት። እና ስቲል ነው ሁሌ የሚገርመኝ። ከዛ በቃ እኔ ከዛ በኋላ አቆምኩ በቃ የሚሆን አይደለም። ምክንያቱም የዛን ሰዓት አጠገቤ እንዳይደርስ አስፈረምኩኝ እዛው ፖሊስ ጣቢያ። ከዛ ወለድኩኝ ልጄን እግዚአብሔር በሰላም ገላገለኝ። እና ፋሚሊዎች አሉት እንደወለድኩኝ ያውቃሉ። አንድ ሰው መጥቶ ማለት ቼካ ጠይቀውኝ ፈልገውም አያውቁም። እና ስቲል ነው እኔ በዛም ተስፋ አልቆረጥኩም። ዲግሪን ተመረጥኩኝ። እንደውም በቃ በደንብ ፕራውድ አድርጌ ልጅ አሁን 8 አመቷ ነው የሚገርምሽ። ከዛ በኋላ አሁን ይሄንን እንትን ምለው አረብ ሀገር ነን ብለው ሴቶች እንዳይሰበሩ። ከዛ በኋላ ብዙ ህይወት ይቀጥላል። በጣም ብዙ ማለት ነው። እኔ አሁን ያው እሷ 8 አመቷ ነው። ከዛ አሁን ትዳር ይዤ ሌላ 2 ልጆች አሉኝ። እና የዛን ሰዓት ላይ አሁን እንኳንም ጠንክሬ ማለት ያው ብዙ እንትን አለው እንዲቀላል አይደለም። አሁን ሳታገቢ ስትወልጂ ለቤተሰብሽ ማህበረሰቡ ላይ ያለሽ ነገር ጥሩ አይደለም። ያው ብዙ ትጨነቂያለሽ። በጣም ነው የምትጨነቂው ማለት ነው። እንደው የዛን ሰዓት በወሰንኩ ኑሮውላት የምትይባቸው ሲቹዌሽኖች አሉ። ግን ደግሞ ከዛ በኋላ ህይወት ይቀጥላል። ማንነትሽን አክሴፕት አድርጎ ገብቶሻል። ልጅሽን ልጄ ናት ብሎ ተቀብሎ አብሮሽ የሚኖር ደግሞ የትዳር አጋር ታገኛለሽ። እና አሁን እኔ እሷን አሳድጌ እንደገና ይሄው አሁን 2 ወንድ ልጆች አሉኝ ከሷ በታች ማለት ነው። የ5 አመት እና 2 አመት ተኩል ማለት ነው። እና አሁን በተመረኩበት በዲግሪ እንትን አካውንቲንግ ሰራለው ንግድ ባንክ። እንደገና ደግሞ ከመርካቶ 40 አሁን ዛሬ ረፍቴ ነው። እና ልክ እንደዚህ በቃ አስተማሪ ህይወት ሲል ሴት ልጅ ከጠነከረች ከበረታች ብዙ ነገር መቀየር ትችላለች። ደካማ ነኝ ብለሽ እዛ ጋር አሁን በኔ እርሜና ልክ የኔ ሲቹዌሽን የደረሰባቸው ልጆችን አሉኝ። በቃ ስብር ብለው ቅስማቸው ተሰብሮ ቤታቸው አያቸዋለሁ። እኔ በቃ ይሄው ንግድ ባንክ ማለት ቆንጆ ደሞዝ ይከፍለናል እግዚአብሔር ይመስገን። 2 ልጆቼ ይማራሉ። ቆንጆ ትምህርት ቤት ነው ማስተምራቸው። ባለቤቴ ራይድ ይሰራል፣ እኔም ሰራለሁና አሁን እሁድ 40 ግማሽ ቀን ረፍታለችኝ ከሰዓት በኋላ የቅዳሜን ሁሌ ስለምንሰራ አሁን ምን አደርጋለሁኝ መርካቶ ሄጄ የሥራ ቦታ ልጆች ጓደኞቼ ቲክቶክም ላይ እንደገና ቴሌግራም ቻናልም አለኝ። ሽቶዎችን አመጣለሁ፣ ሂዩማኔር አመጣለሁ። ከሚያመጡት ልጆች እየተቀበልኩኝ ስራዬን በደንብ አድርጌ እሰራለሁ። ገብቶሻል። ኢኮኖሚካሊ ራሴን በደንብ አድርጌ ሳፖርት አደርጋለሁ። ምክንያቱም ነገ ሄልፕ እንዳልጠይቅ ነው አምኜበት ላመጣኋት ልጅ እኔ ነኝ ሪስፖንሲቢሊቲ ብዬ ነው የማስበው። እና ያው በትንሹም ቢሆን ሰው ያስተምራል ብዬ እንትን እላለሁ። የድህነትን ጥግ ስነግርሽ አቡ እንዲሁ በቃ እንደዚህ ላይ አጭር ነገር ነው እንጂ እንትን ነው በቃ አምባሽ ነው የሚመጣው ማለት አፈር ከድሜ በልቼ ነው። ግን ዛሬ ላይ እግዚአብሔር ይመስገን በቃ ኮንዶሚኒየም ተከራይቼም ቢሆን ማለት ጽድት ብዬ እኖራለሁኝ እግዚአብሔር ይመስገን። እና እሱን ለማለት ነው። በጣም ወድሻለሁ፣ አከብርሻለሁ። ጠንካራ ሴት ነሽ። ሳይሽ በቃ እንዴት ነው በጣም ነው ሪስፔክት ያለኝ አቡዬ። በጣም እናመሰግናለን። አዎ በጣም ያስተምራል። ዛሬ ላይ አረብ ሀገር ብንሆንም ነገ አገር ገብተን ህይወት ይጠብቀናል፣ ተስፋ አለ። እንደገና ደግሞ አንድ ሪሌሽንሽፕ ባይሳካ የህይወት መጨረሻ አይደለም፣ የሚቀጥለው ደግሞ ሊሳካ ይችላል የሚለውን ያስተምራል።
ጎበዝ ነሽ በጣም ጠንካራ ጀግና ብርቱ ሴት ነሽ። በርቺ። አሁንም አመሰግናለሁ የኔ ወርቅ ሀቡዬ። አሁን ልጅ ከአንቺ ጋር ነው የምትኖረው ልጅሽ? አዎ እንዴ በጣም እንጂ የሚገርምሽ ነገር 1000 ብር ቢኖረው 500 ብሩን ለሷ ነው ኢንቨስት የሚያደርገው። በጣም ደስ ይላል። እና ከስማ ወርቅ ልጆች ወንዶች ናቸው? 2 ወንድ ምን የመሳሰሉ ወንድ ልጆች። አይ ስንት አመት 5 አመትና አንደኛው ጥንጡ 2 አመት ተኩል። እሰይ ማሻአላ። አዎ በጣም በቃ ደስ የሚሉ ማለት ነው። በቃ እኔ እንዴት ነው ብዬ የአባትነት ጥግ ነው። እስካሁን ድረስ ጠይቋት አያውቅም። ለዛ እኮ ነው የምነግርሽ። በፍጹም አያውቅም ማለት ነው። አንድ ቀን ኧረ እንኳን ቤተሰቡ ያውቃል አይደለም እሱ በፍጹም። አመት ሙሉ ጠይቆ 18 አመት ሲሞላት ሊመጣ ነው ደሞዝ መብላት መሰለኝ መጣ አስቦ ነው። አዎ የዛኔ ደሞዝ መብላት ሲጀምሩ እኮ ነው የሚመጡት። እኔ ስሟን ራሱ አስቀይር ያለው የሚገርምሽ ማለት በማን ስም አረግሻት? በሚያሳድጋት ሂ ዲዘርቭ ሞር ከዛም በላይ ይገባዋል። አቅም ስለሌለኝ እንጂ በቃ ሂ ዲዘርቭ ሞር በቃ ማለት እንዴት እንደሚሆንላት ብታይ መውለድ በቃ ድካም ነው። ሂ ዲዘርቭ ሞር ከዛ በላይ ይገባዋል። እውነት በቃ የሆነ ምን አድርጌ ልቤን ስታድግ እንዳትጠይቅሽ ለምን ስሜ ተቀየረ ብላ ስታድግ ስትጠይቀኝ በደንብ አድርጌ ነው ማስረዳት። እኛው ለውጪ ፕሮሰስ 9 ወሯ ላይ ነው ፓስፖርት እንትን ታወጪ የለ የልደት ካርድ እዛ ዱባይ እዛ አብሬ ሰራሁባቸው ያልኩሽ እንትን አድርገው ነበረ። ሱዳን ወስደውናል እነሱ ለሱዳን ወደ ስራ ሲሄዱ እኛንም ኢንቫይት አድርገውን ሄደዋል። እና ፓስፖርት ለማውጣት እንትን አደረግን። ያስፈልግሻል ሁለታችሁም ካልሆንሽ ማውጣት አትችይም ናና አንድ ወረቀት ፈርምልኝ ስለው እምቢ ነው ያለኝ። ማለት ስልኬን አይመልስም ቴክስት አይመልስም። ከዛ እንደገና ፍርድ ቤት ሄጄ ለልጄ ሞግዚት እኔ ብቻ ነኝ ብዬ ነው ፓስፖርት ያወጣውላት። ባይገርምሽ ማለት ነው ሆድሽ ውስጥ እያለች ትውረድ ብሎ የደበደበሽ ሰው ነገ 18 ሲሞላትና ደሞዝ ማምጣት ስትጀምር ወይም ነገ ታዋቂ ሀብታም ስትሆን ልጄ ብሎ ይመጣል። እሱ እኮ ይክዱና ከዛ ልክ ልጆቹ አድገው ለቁም ነገር ሲበቁ ይመጣሉ። እኔ በጣም የሚገርመኝ ፓርት እሱ ነው። እኔ ሁሌ እላለሁ እና አንዳንዴ ወንደር ታረጊያለሽ እኮ ማለት ሰው እንዴት በዚህ ልክ ይጨክናል? በራሱ ሰው ነው የምትይው። እንዴት አሁን 8 አመት እናት አለው እህቶቹ 2 እህቶቹ እናንተ ጋር ነው እዛ ያሉት። አንድ ቀን እንዴ ሰው እኮ ሊያሳድግ ይከብዳል አይደል? አንድ ቀን ላይክ ዌርስ ሺ ደግሞ ብታያት እኮ እንደው ማለት አንቺ ቢዚም ስለሆንሽ እንጂ ሀው ምን የመሰለች ወርቅ አስተዋይ ልጅ እንዳለኝ እመቤቴ እንደዚህ ብዬ ሳውራሽ እንደው በቃ ማርያማዊ ነው ስማ እምላትና እማ ነው ራሱ እምላት ሐሳቢ ከስራው ባንክ ንግድ ባንክ ድክም ብሎኝ ነው የምመጣው። በዛ ላይ ደግሞ እንዳልኩሽ ሄጄ መርካቶ እቃ እመጣለሁ። በቃ ከዛ እቃዋም እንደማረግ ታውቂያለሽ መኝታ ቤቴ ላይ በድሪል አስበስቼ ነው የደረደርኩትኝ ሽቶ ምናምን ማርያምን። ከዛ አሁን ማለት ነው ያው ምንድነው ሰውም ስለማያየኝ ምንድነው 6000 ምናምን ፎሎወር ግን አይወጣም እንትኑ እንጂ ማለት ነው። አሁን ከዚህ በቃ የትም አድርሽ ሲሉኝ ልካለውኝ ቁጭ አይደለም። ምክንያቱም ይኸውልህ በቃ እኔ ነገ ለልጆቼ ብቻ እኮ አይደለም በቃ የተሻለ ቦታ ልጄ ፈልጌ እስካመጣኋት ነው የምለው። በቃ እንዴት ነው የሚባለው ደህና ትምህርት ቤት ነው ሰፈር ላይ እዚህ ቃሊቲ በጣም ደህና ትምህርት ቤት ነው። ቤተሰቦቼን አግዛለሁኝ የነሱ ምርቃት አለ። በዛ ላይ ያገኘ ባለቤቴ በቃ ባል ነው። ያውን ባሎች አሁን የሚያረው በቃ የምር ባል ጧት ተነስቶ ፊቷን አጥቦ ፊታቸውን አጣጥቧት ጥፍሯን ቆርጦ ጸጉሯን ቅባት ቀብቶ እመቤቴ በቃ ሙሉ የሚያረግኝ ሰው የለም። በቃ ሙሉ እንደሆነ ያረገኝ ሰው ነውና በቃ እግዚአብሔር ይመስገንና በቃ ሁሌ የሚገርመኝ አክስቶቹ አለው ተሳስተው እንኳን አይተዋታል። ፎቶዋን እዚህ ማለት ሶሻል ሚዲያ ላይ ትታያያለሽ። የሰፈር ሰው ነኝ ገብቶሻል። ቤተሰቦቼን ያውቃሉ። ግን አንድ ሰው አቡ አንድ ሰው እግዚአብሔርን የታለች እቺ ልጅ ደግሞ ትመሳሰል ማለት በቃ የታለች እቺ ልጅ የታለች እንደው ምን ላይ ነው ያለችው? አንድ ሰው 8 አመት አሁን ሰኔ 21 9 አመቷ ነው። ሁለተኛ ክፍል ተማሪ ናት። በጣም ጎበዝ ተማሪ ናት። በቃ 99 ምናምን አምጥታ አምስተኛ ምናምን ነው የምትወጣው። ለዛው ኢቭን ቲቶር እንኳን የላትም ራሷን የምታጠናው ማለት ጠንክራ በራሷ እንድትቆም የሷን ያገኘችውን እድል እኔ አላገኘሁትም። ገብቶሻል። በአቅሜ እኔ ያጣሁትን እሷ አግኝታ ደግሞ ኤክሰስም ደግሞ
አላረግም። ሁለተኛ ክፍል ናት። የራሷን የቤት ስራ ወንድሟን መታ ቤት ስራዋን አግዛ ነው እንትን የምትለው። ጠዋት ላይ 12 ሰዓት ሲሆን ቤት ያሉትን የሚያግዙኝን ተነሱ ሰዓት ረፍዷል፣ ቁርሴን ስሩልኝ፣ ምሳዬን ስሩልኝ ብላ ብዙ ነገሮችን የምታቃልልኝ እንደ ስሟ ማር የሆነች ልጅ ነው ያለኝ ብታይ። መቤቴ አንድ ቀን እንደ ልጅ አሁን የመጣችው ቤት አጋዤ እንደው ማሚ ታድለሽ ነው የምትለኝ። አንድ ቀን እንደ ልጅ አታስቸግርሽም። በቃ እማ ምን ነው ደከመሽ? እማ ምን ሆንሽ? በቃ እንደዚህ ነው የምትልሽ። ይሄ እንደ ልጅ ይሄን ግዢ በዚህ ገብቶ ወንዶቹ ራሱ እንትን ያው ወንዶቹ ይበጠብጡ የለ ተዋትማ እየደክሟት ነው የመጣችው።